ጤና ይስጥልኝ። ከሪያሊቲ ሚዲያ የዕለቱን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። አሁን ወደ መረጃዎቹ እናልፋለን። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሁለት ግብረሰናይ ድርጅቶች አካባቢውን ለቀው እንዲወጡ አሳሰበ። በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ተሳትፈዋል ያላቸው ሁለት ዓለም አቀፍ ግብረሰናይ ድርጅቶች ከስፍራው ለቀው እንዲወጡ በትላንትናው ዕለት ባወጣው መግለጫ አሳስበዋል። ለሰብአዊ ድጋፍ በአካባቢው የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፕስ አይኤምሲ እና ኖርዌጂያን ሬፊውጂ ካውንስል ኤንአርሲ የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች እና ስልጠናዎች እንዲሁም ልዩ ልዩ ተግባራት የሀገራችን ህጎች እና መንግስታችን የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ድርጊቶችን ሲፈጽሙ ቆይተዋል ሲል ዞኑ ወንጅሏል። መግለጫው ሲቀጥል በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ መቆየታቸውን አስታውሶ የዞኑ መንግስትና መላው ህብረተሰብ እነዚህ ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረመው የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው እንደቆየም አስታውቋል። ይሁንና ድርጅቶቹ በህገወጥ ተግባሮች በመቀጠል በዞኑ የሚያደርጉት እንቅስቃሴ የግብረሰናይ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም በመያዝ በብዙ የህይወት መስዋዕትነት ነፃ የወጣውን ማህበረሰብ እንደ አፈናቃይ አድርገው እንደሚገልጹት አመላክቷል። አካባቢው የትግራይ ክልል አካል በማለት ይጠሩታል የሚለው መግለጫው ላብነትም ድርጅቶቹ ቅጥር ለመፈጸም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል የሚጠሩ ሲሆን ይህ ተግባራቸው ደግሞ አካባቢውን አወዛጋቢ ቦታ ብሎ የተሰየመውንና የፌዴራሉ መንግስት ጦርነትን ለመቋጨትና አካባቢውን ሰላማዊ ለማድረግ ችግሮችን ለመፍታት ከፈረመው እንደ ኢትዮጵያ ህጎች ሁሉ የሀገሪቱ ህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ሲል ኮንኗል። አይኤምሲ የተባለው ድርጅት ተሽከርካሪ በዳንሻ ከተማ አስተዳደር በሚንቀሳቀስበት መስከረም 29 ቀን 2018 ዓ.ም በትራፊክ ደንብ መተላለፍ ሲያዝ ተሽከርካሪው ከጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስታውሷል። ሁለቱ የግብረሰናይ ድርጅቶች የተዘረዘሩትን ህገወጥ ተግባራት በመፈጸማቸው በበቂ ሁኔታ በማረጋገጡ እና ይህ ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሐሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ አሳስቧል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።